ከሌላ ፕላኔት የሚመጡና ከሌላ የሰለጠኑ ፕላኔቶች የመጡና እዚህ የሚሰሩት ነገር እንዲያውም ይሻላል። እንደነዚህ ፕሌይዲያንስ፣ አርክቹዋኒያንስ እንደዚህ የሚሏቸው አሉ ነገሮች። ለምሳሌ 5ቱና 95% በትክክል ከተቀነባበሩ ከተያያዙ ሱፐር ሂማን ይኮናል የሚል ነው። ጸሎት ማለት እኮ ትራንሰንደንስ ነው። አክቹዋሊ ትራንሰንድ ማድረግና የላይኛውን ቦታ ይዞ ስለታችኛው መናገር እንደማለት ነገር ነው። አዎ ሜታ ሲባል ባይ ዴፊኒሽን ከግሪክ የመጣን ቢዮንድ ማለት ነው። ፊዚክስ የምንለው በዚህ አንጻር እንግዲህ ሜካኒካል የሆነ አመለካከት ኦኬ እና በአይናችን የምናየው በአምስቱ ህዋሳት ሴንስ የምናደርጋቸው ነገር ማለት ነው። በቃ ከአንድ ሲስተም ከኮምፖነንቶቹ በላይ የሆነ ፐርፎርማንስ አለው አይነት ነው። ይሄ ሪሊ አካሄዱ በሲስተምስ ቲዮሪ አመለካከት እና እንደዛ ሲሆን እንግዲህ አንሰርቴኒቲዎች አሉ ነው አካሄዱ። ምንጊዜም የምናገኘው ኢንፎርሜሽን 100% ሙሉ ኢንፎርሜሽን አይደለም፣ ጎሎሎ ነው የሚለው። በማትማቲክስ በኩልም ኩርት ጎደል በሚል ማትማቲሻን ኢንኮምፕሊትነስ ቲዮረም ይለዋል። አሁን እንግዲህ በዚህ ጎደሎነቱ ውስጥ እንግዲህ ተአምር ልናይ እንችላለን ነው ነገሩ እና ሜታፊዚክሱ ፓርት ይሄ ነው እንግዲህ። ሌላው ምናልባት ወደ ሌላ ልወስዳቸው አይመስለኝም። ሲስተምስ ቲዮሪ ሲባል ለምሳሌ ምንድን ነው? ባይ ዴፊኒሽን a group of things or parts working together as a whole ነው። ስለዚህ ለምሳሌ 5 ጣቶች አሉኝ። ለእያንዳንዳቸው ብዙ ማስተዋጽኦ የላቸው፣ ግን ተባብረው ሲሰሩ የማይሰሩት ነገር የለም። ኦኬ ያ ግን የሚቆጠር የሚመዘን ምናምን አይነት አይደለም፣ እንደ ስውር የሆነ አይነት ኃይል ነው። እና በዚህ አካሄድ ምን ይባላል? the whole is more than the sum of its parts። ኦኬ ይሄ ማለት እንግዲህ the sum of its parts 5 ጣቶቼ ናቸው ማለት ነው። the whole is እጄ ማለት ነው። ኦኬ የሚያስተባብራቸው ምናምን። ኦኬ so the whole is more than the sum of its parts ሲል የኔ ስራ what is the whole minus its parts the sum of its parts የሚል ነው። ይሄን ታግዙኛላችሁ በእንግሊዝኛው እንትን እና እኔን ውሰዱ። ለምሳሌ እኔ እንደ ሰው እንደ ሲስተም አለሁኝ። ኦኬ I am the whole ማለት ነው። my parts ደግሞ የኔ አካሌ ብቻ ነው የሚቀበረው ማለት ነው። ኦኬ ስለዚህ whole minus አካሌ ማለት እኔ ስቀነስ አካሌ ማለት ምንድነው? መንፈሴ እንደማለት ነው። ተግባባን እዚህ ላይ እና በዚህ አንጻር ነው እንግዲህ ይሄ ስውር ነገር ምንድነው ሪሰርች ያስፈልገዋል በሚል አካሄድ ነው። ለምሳሌ 5ቱና 95% በትክክል ከተቀነባበሩ ከተያያዙ ሱፐር ሂማን ይኮናል የሚል ነው። ይሄ ሱፐር ሂውማን ማለት እንግዲህ አንድ ሰው በጸሎት በአብዛኛው የወላጆቻችን ስራ ነው። በጸሎት ብዙ ቦታ ሊታዩ ይችላሉ። አለ አንድ ንግግር ለምሳሌ አባ ገሌ ገሌ እዚህ ቤተክርስቲያን ያስቀድሱ ነበር ሲባል፣ ሌላ ቦታ ደግሞ ናይ ያን ጊዜማ እዚህ ቤተክርስቲያን ነበር እንደሱ የሚባል ነገር አለ። በብዛት ሊታዩ ይችላሉ ከፈለጉ። ሱፐር ሂማን ናቸው። ቴሌፖርት ሊያረጉ ይችላሉ። እነዚህ እንግዲህ የተወሰዱብን አሴትስ ናቸው። ኦኬ
እና በእውቀታችን ለማግኘት የምንሞክረው ነገር ነው እንጂ እንደዚህ አይነት ኃይሎች አሉ። በብዛት እንነጋገራለን። አዎ ትንሽና ትልቅ የለም በዚህ አካባቢ። ኦኬ ምክንያቱም አይናችን በሚያየው ብቻ ነው ትልቅ ትንሽ የምንለው እንጂ ይሄ እንግዲህ ዩኒቨርሳል የሆነ ኤነርጂ የያዘ ነገር ነው እና እንዴት አድርገን ይህንን ኤነርጂ ፖንደር እናድርግ አይነት ነው። ኦኬ ዋናው አካሄዱ ግን እሱ ነው ዋናው ነገር። ብዙ ሂደቶች አሉ። ኦፍ ኮርስ በተለይ በእነዚህ ኦሪየንታል እንደዚህ ብዙ ነገሮች አሉ እና ባይዝ ዮጋ ይባላል። ዩኒየን እንደማለት ነው። ኢንቴግሬሽን እንደማለት ነው። ትክክል። ሌሎችም አሉ እና ዞሮ ዞሮ አካሄዳቸው አንድ አይነት ነው። ግን የኔ ፍላጎት አንዳችም ተጽዕኖ የሌለው አካሄድ ነው የምፈልገው። ስለዚህ እንደዚህ ቁጭ በሉ እንደዚህ አስተንፍሱ ምናምን የሚባለውን ነገር ትተን ኦኬ እነዚህን 5 እና 95% ለማገናኘት ከፈለግን መጀመሪያ አትኩሮት ማለት አትኩሬ አንድ ነገር ላይ ካየሁ ለምሳሌ ኤነርጂ እየሰጠሁት ነው ነገሩ። ሜዠርመንት ፕሮብለም ይባላል። ኦኬ አንድ ኢንፎርሜሽን ለማግኘት እንግዲህ ከሲስተሙን ትንሽ አጎድለዋለሁ እንደማለት ነው። ልክ ነው። ምክንያቱም የውሃው ቴምፕሬቸር መለካት ከፈለኩ ተርሞሜትር አስገባለሁ። ያ ተርሞሜትር ውሃውን አፌክት ያደርገዋል። የተያያዙ ነገሮች ናቸው እና በዚህ አንጻር ነው እንግዲህ ነገሮች በትክክል ሲገናኙ አንድ አይነት አውትፑት ያለው ማለት ነው። እሱን ነገር መሞከር እንችላለን አሁን? አዎ እንሞክረው። አዎ ለምሳሌ መጀመሪያ ጣቴ ላይ እንደዚህ ነው ካሰብኩና ትኩረቴ እዚህ ላይ ካደረኩት ሹር ይሞቃል፣ መሞቅ ይጀምራል ወይም ይነዝራል ነገር። ኦኬ እንደ ኤሌክትሪክ ነገር ይነዝራል። ለምሳሌ ሙዚቃ ምናምን ሲሰማ አንዳንድ ጊዜ እንደሚነዝር እንደዚህ ያለ አይደለም ስሜት የሚሰጥ ነገር። ኦኬ እሱን እንትን ለማድረግ ይቻላል እና ዓላማው እንግዲህ ይህንን አያይዞ ሜንቴን ማድረግ ነው፣ ሳስቴን ማድረግ እና ይህን ሳስቴን ማድረግ ደግሞ አስቸጋሪ ይሆናል። ምክንያቱም ሁለት እንቅፋቶች አሉ ቲፒካሊ። አንዱ ስጋዊ ነው። ይሄ ስጋዊ የምንለው እንግዲህ ጣቴ ላይ እንዳላተኮር ኦኬ ብዙ ሌላ ሀሳቦች ይገቡብኛል። እሱ ነው። አንዳንዴ ወደ 65,000 ያህል ሀሳብ ኢንተርቴይን እናደርጋለን በቀን እንደዚህ ነው የሚባለው። ኦኬ ስለዚህ እነዚህን ሀሳቦች የመቆጣጠር እና የመለወጥ ኦኬ በእነሱ ላይ ኦቶሪቲ ሊኖረን ይችላል ነው እና ቲፒካሊ እንደ ምሳሌ የምወስደው ነገሩን የሚያቀለው የኒውቶን አባባል ምን አለ ሳስቴይንድ ኮንሰንትሬሽን ይለዋል። አንድ አይነት ማቴማቲካል ፕሮብሌም ምናምን ላይ ያስብና ሌሎች ሀሳቦች በሙሉ ይዘጋቸዋል ነው እና በዚህ አንጻር ምን ማለት ነው እንግዲህ ሀሳቦች ልክ እንደ ደመና እንደሚሄዱ ነገር ይሆናሉ። ኦኬ እና የምንቆጣጠራቸው ከሆነ እንግዲህ ምን ይሆናል ማለት ነው? ማንፈልጋቸውን እናስኬዳቸዋለን፣ የምንፈልጋቸው አውርደን ልናቆየው እንችላለን። በዚህ አይነት ሁኔታ የሚገኝ እውቀት በጣም ጥልቅ የሆነ እውቀት ነው። ምንድነው እውቀቱ ነው፣ ኃይሉ ነው የኔ ኢንተረስት። ኦኬ ስለዚህ አንድ ነገር ማወቅ የራሱ አንድ ነገር ሊያስገኝልኝ ይችላል አይነት ነገር ነው። ሌላው ሳቲስፋክሽን ነው።
ደስ የሚል ነገር ነው። ነገሮች ከተመለሱልኝ ማለት ነው። እና እርግጥ ነው በዚህ ኤነርጂ መጫወት ፈልጋለሁ ነገር አሉ። ግን ይህን ያህል ነው የምለው አይነት እንትን እየቀጠልን ስንሄድ እንትን እናያለን እንጂ እነዚህ የሜታፊዚክስ አላለም ኳንተም ቴሌፖርቴሽን ኳንተም ምናምን የሚሏቸውን ነገር ከቨር ማድረግ ይቻላል በዚህ ሜዲቴሽን። ዋናው ነገር ምንድነው? አክቹአሊ እንደ ሆሎግራም እንደሚሉት ነገር ላይ ሪያሊቲ ነው ያለ ነው። ኦኬ በአምስቱ ህዋሳት የምናያቸው ነገሮች ነው ያለ ነው። ግን ከዛ ትንሽ ከፍ ብሎ ደግሞ ሌላ ዓለም አለ። ልክ እንደዚህ አይነት ዓለም ነው። እነዚህ እንግዲህ ሜታፊዚክስ የጨመሩ አይነት ፍጥረታት ናቸው ማለት ነው። አዎ በዚህ አንፃር እንግዲህ ኃይሎች አሉ ነው እና እንደ ኃይል ነው የምትጠቀመው ነው። እና በዚህ ኢንሲደንስ ለምሳሌ ኒኮላ ቴስላ ምን ይላል? if you want to know the secrets of the universe think in terms of energy, frequency, vibration ይላል። እና ይህ አይነት አስተሳሰብ ነው ገና እየመጣ ያለው ነው። በባህላችን ግን ይህ አይነት ቫይብሬሽን ምናምን ነገር እናቃቸዋለን። ምክንያቱም በጸሎት በትራንሰንደንስ የተመረኮዘ እንትን ያለን ስልጣኔ ነው ያለን የኢትዮጵያ ነው ሂደት። በዚህ ሂደት እንግዲህ ምንድነው ባህታውያን ህዋን የምንላቸው ሊሰወሩ የሚችሉ የፈለጉትን ሊያደርጉ የሚችሉ አይነቶች ናቸው። እና የተአምር ስቴት ነው ይሄኛው። እና በተቻለ መጠን እንግዲህ ወደ ላይ ደርሰን ካየን ኦኬ የሚያስፈልጉን መልሶች እናገኛለን ነው። ዋናው አስፈላጊው እንግዲህ ትራንሰንድ አድርጎ ማየት ማለት ነው። ግን ከቅድም እንዳነሳሁት ሐሳቦች አንዱ እንቅፋት ሜካኒካል ፓርቱ ሐሳቦች ይይዙናል ነው ሂደቱ። ኦኬ ይህንን መቆጣጠር አለብን። ሁለተኛ ደግሞ መንፈሳዊ እንቅፋት ደግሞ አሉ ኢንፍሉዌንስስ። እና እነዚህ ኢንፍሉዌንስስ ፊት ለፊት ካየኋቸው አዳከምኳቸው ማለት ነው። ጽልመታቸውን አበራሁባቸው ነገር ነው። ስለዚህ የሚሄዱበት ቦታ ያጣሉ፣ ይፈርጣሉ ነገር እና ጨለማ ሁል ጊዜ የሚጠፋ ነገር ነው በብርሃን። እንደዚህ ሳደርግ እንግዲህ ምንድነው በብርሃን አካሌን ስካን ሳደርግ ሳይ ኦኬ ብዙ ነገር ላይ ይችላለሁ። ምናልባት በኋላ ጨምርበታለሁ። ጸሎት ማለት እኮ ትራንሰንደንስ ነው አክቹአሊ ትራንሰንድ ማድረግና የላይኛውን ቦታ ይዞ ስለታችኛው መናገር እንደማለት ነገር ነው። ስለዚህ ማንኛውም በዓለም ላይ ያለም ሰው ይሄንን ነገር ማድረግ ይችላል። ማንኛውም ለምሳሌ አንለስ ከ50% በላይ አንጎሉ ዳሜጅድ እስካልሆነ ድረስ ማንም ሊያደርገው ይችላል። እና ምንድነው ጠቅላላ ሂደቱ እውነት ከውስጣችን ነው፣ ግን ስለተዳፈነብን ነው ሂደቱ። የኢየሱስ ክርስቶስ ስራ መጀመሪያው ላይ የዋሆች ምድርን ይገዛሉ ይላል። ለምሳሌ the meek shall inherit the earth። እና የዋህ ማለት ምን ማለት ነው ስንል ያልተማረ ደንቆሮ የምንለው አይነት ነው። ኦኬ ይሄ ግን ጥልቅ የሆነ እውቀት ኢምቤድድ ሆኖበታል ከውስጡ ስላላወቀው ነው እንጂ ነው። አሁን ግን ግልጽ የሆኑ ነገር እየመጡ ነው። ምክንያቱም ቴክኖሎጂው ለጦር ብቻ ሳይሆን ለነዚህ ከጦር ከተረፉት ሰዎች ጋር የሚሄድ አዲስ ስልጣኔ ነው። ብዙም ሬፈረንስ የለኝም አክቹአሊ ባይሆን ከሌላ ፕላኔት የሚመጡና ከሌላ የሰለጠኑ ፕላኔቶች የመጡና እዚህ የሚሰሩት ነገር እንዲያውም ይሻላል።
እንደነዚህ ፕሌይዲያንስ፣ አርክቹዋኒያንስ እንደዚህ የሚሏቸው አሉ ነገሮች እና ስለነሱ ባይሆን መናገር ይቻላል። ግን ዋናው ሂደቱ እንዴት ነው? ለምሳሌ ሁሉም ነገር አቬይለብል ነበረ ነገር ነው እና ብርሃን ያለ ሁሉም 5% ተቦጭቆ ተወሰደበት አይነት ነው አካሄዱ። በዛ አንጻር እንግዲህ ያ የተወሰደብን እንግዲህ በእውቀት አንጻር ነው እና የተወሰደባችሁ እውቀት አግኝታችሁበት ትሄዳላችሁ ነው እና ለማብራራት ያህል ለምሳሌ በሐሳብ ቴሌፖርት ማድረግ የሚችለውን እሱ ይወስድብኝና መኪና ስለመስራት፣ አውሮፕላን ስለመስራት፣ መርከብ እንደዚህ እውቀት ይሰጠኛል ማለት ነው። ቴሌፓቲ ለምሳሌ ሲሆን በሐሳብ ብቻ ልንገናኝ የሚገባን የነበረ እሱን ወስዶ ሞባይል ቴሌፎን የሚያሰራ እውቀት ይሰጠናል። ለዚህ ነው ላይት ቢረር የሚሉት። በዚህ አንጻር እንግዲህ ኦቨርካም ልናደርግ እንችላለን ነው ነሰሰርሊ እሱ ባለው ቆፍራችሁ በላባችሁ ምናምን እደሩ የሚለንን ነገር አውጥተን ከዛ ነፃ የምንሆንበት ወቅት ነው። አሁን ነው ሂደቱ።